በብዙ የዘርፉ አጥኚዎች ቀዳሚ የኪነ ጥበብ ዘርፍ መሆኑ ይነገርለታል። ስዕል የታሪክ አሻራን በጉልህ አድምቆ የማሳየትና ዘመናትን ተሻግሮ የመታየት አቅሙ ከፍተኛ ነው። የሰው ልጅ ለዘመናት ስዕልን ለስልጣኔው፣ ለባህልና ለአኗኗር ዘይቤው ማመላከቻ ሲጠቀምበት ቆይቷል። በሀገራችንም የስነ ጥበብ እድገት ከጊዜ ወደ ጊዜ ለውጥ እያሳየ የመጣ የስነ ጥበብ ዘርፍ እየሆነ መጥቷል። የተወደዳችሁና የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በዛሬው ልዩ ፕሮግራማችን በኢትዮጵያ ሰብአዊ መብት ኮሚሽን ተገኝተን ዓለም የስነ ጥበብ ትምህርት ቤት በስዕል ሙያ ያሰለጠናቸውን 80 ህጻናትና ታዳጊዎች ያስመረቀበትን ዝግጅት ይዘንላችሁ ቀርበናል። አብራችሁን ቆዩ። ዓለም የስነ ጥበብ ትምህርት ቤት በስዕል ሙያ ተማሪዎችን ማሰልጠን ከጀመረ 16 ዓመታትን ያስቆጠረ ሲሆን በ16 ዓመታት ውስጥም ከ4000 በላይ ተማሪዎችን በዘርፉ ማሰልጠን ችሏል። ትምህርት ቤቱ በስዕል ሙያ ያሰለጠናቸውን 80 ህጻናትና ታዳጊዎችን ጥቅምት 15 2018 ዓ.ም በኢትዮጵያ ሰብአዊ መብት ኮሚሽን ቅጥር ግቢ ማስመረቅ ችሏል። በምርቃት ስነ ስርዓቱ ላይ እድሜያቸው ከ4 ዓመት እስከ 16 ዓመት ያሉ ታዳጊዎችና ህጻናት የስዕል ስራዎቻቸውን ለእይታ ያቀረቡ ሲሆን በክረምትና በበጋ መርሃ ግብር ከ3 ወር እስከ 1 ዓመት ትምህርታቸውን ሲከታተሉ የቆዩ መሆናቸው በመድረኩ ተገልጿል። መርሃ ግብሩን በንግግር የከፈቱት የአዲስ አበባ ከተማ አስተዳደር የኪነ ጥበብ ዘርፍ ኃላፊ ወይዘሮ ሉባባ ጀማል ህጻናትና ታዳጊዎች ለስዕል ቅርብ መሆናቸውን በመግለጽ ሀገራችን የብዝሃነት መገለጫ እንደመሆኗ ልጆች በአስተሳሰባቸው ደረጃ ተመስርተው ሀገራዊ ይዘት ያላቸው ስዕሎችን ስለው በማየታቸው መደሰታቸውን ገልጸዋል። የዛሬው ምርቃት ልጅነት አርት ኤግዚቢሽን ነው። ልጆች ለስዕል በጣም ቅርብ ናቸው አይደል? ስዕልን ተወዳላችሁ? ምክንያቱም ስዕል ምንድነው? የከለር ኮምቢኔሽን ፊሎሶፊ ነው። ልጆች ደግሞ ለከለር በጣም ቅርብ ሆነው በከለር አትራክት ይደረጋሉ። አት ዘ ሴም ታይም ደግሞ ሴሌክቲቭ ናቸው ለከለር። እዚህ ውስጥ የምናያቸው ስራዎች የልጆች የከለር ምርጫ ያስተሳሰባቸው ደረጃ ላይ ተመስርተው የተሰሩ ስራዎች ናቸው። የዓለም የስነ ጥበብ ትምህርት ቤት መስራች ሰዓሊና የስዕል መምህርት የሆኑት ዓለም ጌታቸው ትምህርት ቤቱ ለተከታታይ 16 ዓመታት የስዕል ትምህርት እየሰጠ መቆየቱን ገልጸው በተለይ ህጻናትና ታዳጊዎች መሰረታዊ ስልጠናዎችን ወስደው ገና በልጅነታቸው ከሌላው የትምህርት አይነት እኩል ሀሳባቸውን በስዕል መግለጽ እንዲችሉ የሚያስችል መሆኑን ተናግረዋል። ዛሬ እንግዲህ በተለያየ መንገድ የራሳቸውን ስራ እንዲሁም ደግሞ የራሳቸውን ሐሳብ በሸራና በቀለም ሙከራ አድርገዋል። ሁሉም ደግሞ ሐሳባቸውን መግለጽ እንዲለማመዱ ደግሞም የፈጠራ ሰዎች እንዲሆኑ አገራችን ደግሞ በስነ ጥበቡ ደግሞ ልጆች በተለይ ከ4 ዓመት ጀምሮ በሚኖራቸው እድሜ የዚህ አይነት ስልጠና ማዕከል እንዲሁም ደግሞ መሰረታዊ የሆነ ስልጠና ማግኘታቸው ለሀገራችን ትልቅ አስተዋጽኦ ነው ብለን እናስባለን። በዚህ ቦታ ጋር እንግዲህ የራሳቸውን ሐሳብ የቀለም ስራ እንግዲህ በፔንቲንግ ነው ይዘው የቀረቡት። ሁሉም ሀገራዊ እንዲሁም ደግሞ በተለያየ መንገድ የራሳቸውን እንግዲህ ሐሳብ ይዘው የቀረቡበት አርት ኤግዚቢሽን ነው። ባለፉት 16 ዓመታት ከ4000 በላይ ተማሪዎች በዓለም የስነ ጥበብ ትምህርት ቤት ስልጠና መውሰዳቸውን ገልጸው ይህ የህፃናትና ታዳጊዎች የስዕል አውደ ርዕይ መካሄዱ የልጆችን የፈጠራ አቅም በማሳደግ እይታቸውን በማስፋት ሐሳባቸውን ሳይቸገሩ ለመግለጽ እንደሚያስችላቸው ይናገራሉ። በማዕከል እንግዲህ ይሄኛው 16ኛ ዙር ነው። ወደ 16 ዓመት ነው እኔም ከጓደኞቼ ጋር ያስተማር ነው። ልክ ሁሌ አመት በዚህ መንገድ በርካታ ልጆች አርት ኤግዚቢሽን እንዲያቀርቡ እናደርጋለን። መሰረታዊ ስልጠና ወስደው እንዲሁም ደግሞ በተወሰነ መንገድ ደግሞ የከለር ጥናትም አድርገው ነው ኤግዚቢሽን እንዲያቀርቡ እናደርጋቸው። ይሄንን የምናደርግበት ምክንያት እንግዲህ ታዳጊዎች በዚህ እድሜ የዚህ አይነት ዕውቀት ከሌላው ትምህርቶች እኩል ሲሰጣቸው በተለይ አርት ደግሞ ብዙዎቻችን እናቀዋለን አይደል?
በደንብ አይምሮአችንን በደንብ የሚያሰፋ እይታችንን የሚያስተካክል ለልጆች በተለይ ደግሞ የማስተዋል የመረጋጋት በተለያየ መንገድ ደግሞ እለት የዚህ አይነት ዕውቀት ያገኙ በሄዱ ቁጥር የመፍጠር አቅማቸውን የሚያሳድግ እይታቸውን የሚያስተካክል በተለይ በየትኛው መንገድ ላይ ስኬታማ መሆን እንዲችሉ አይምሮአቸውን የሚያሰፋ ነው ስለዚህ በዚህ መንገድ ነው እንግዲህ ልጆች ላይ በተለይ ትኩረት አድርጌ ከጓደኞቼ ጋራ ረጅም አመት ለ16 አመት ነው ያስተማርኩት በርካታ ከ4000 በላይ ተማሪዎችን እስካሁን በዚህ መንገድ በዚህ 16 አመታት አሰልጥነናል ይሄንን ምናደርግበት ምክንያት እንግዲህ የ4 አመት ልጅ እንዳያችሁት የራሱን ሐሳብ የሚወደውን በቀለምና በሸራ ሐሳቡን ገልጾ ነው ያቀረበው ደሞም ቆሞ ደሞ ሐሳቡን ሲገልጽ አይተናል ሲናገር መልእክቱን ሲያስተላልፍ አይተናል እንግዲህ ያው ማሰብ ይቻላል የ4 አመት ልጅ በዚህ መንገድ ቢያድግ ነገ ጧት ሀገሪቷ ምን አይነት ግብአት ይኖራታል ወላጆችስ በሁሉም መንገድ ተጠቃሚ የምንሆንበት ነውና እንግዲህ ወላጆችን መክራለሁ በተለይ በስነ ጥበብ ተቋማት ላይ እንዲሰሩ መንግስትም ደሞ ለዚህም ደሞ ለስነ ጥበብ ተቋሞች ገዛ እንዲያደርግ ምክንያቱም የሀገር ጉዳይ ስለሆነ እንዲመለከት ወርዶ ሁሉንም ነገር እንዲያይ ምክንያቱም ይሄ የሀገር ገጽታ ነው አይደለ መሰረታዊው ነገር ነው መሰራት ያለበት ብለን ነው የምናስበው ስለዚህ መሰረታዊ ነገሮች ላይ አሁንም ጥሩ ስራዎችን ያያየን ነው በጣም እጅግ በጣም መልካም ነገር ሀገራችን ላይ ያያየን ነው በተሻለ መንገድ ደግሞ በትኩረት በተለይ እንግዲህ እንደኔ ያሉ በተለያየ ቦታ ተቋማትን መታገዝ ያለባቸውን በዚህ መንገድ ትኩረት ቢሰጥ ብዬ አስባለሁ ያነጋገርናቸው ተመራቂ ተማሪዎች በበኩላቸው በትምህርት ቆይታቸው መሰረታዊ የስዕል አሳሳል ዘዴን መቅሰማቸውን ገልጸው ሀገራዊ ይዘት ያላቸው የስዕል ስራዎችን ለእይታ ማቅረባቸውን ተናግረዋል እኔ ብጻሙ ነው ወርወርሽ ይባላሉ የማህበረ ቅዱሳን አባል መስራች ናቸው አሁን አርፈዋል ያረፉት በ54 አመታቸው እና ስለማከብራቸው ነው አሁን ጎሮስ ትምህርት ቤት ተማሩ ነው ትምህርት ቤት ተማሩ በዛም ምክንያት ይሳልኩት እኒ ደግሞ አሁን ሽኖዳ ሳልሳዊ ናቸው የከግብጽ የመጡ ፓትርያርክ ናቸው እሳቸውን ስለማከብራቸው ይሳልኳቸው ይሄኛው ደግሞ የአክሊለሶክ ጥምጣሙ አክሊለሶክ የሚመስለው አክሊለሶክ ማለት የኢየሱስ ክርስቶስ ሲሰቀል የእዚህ ላይ ሰኩበት ነው ፊታቸውን ስናይ ደግሞ ፊታቸው በጾምና በጸሎት የደከመ ነው እና ነው እነዛኞች ኳስ ይወዳሉ መወዳቸው ኳስ ማደንቃቸው እነዛ ነው አመሰግናለሁ ይሄ ስዕል የሳልኩት ስለ ሰላም ያመለክታል እሱም የሳልኩበት ምክንያት ያው ሀገራችን ውስጥ ሰላም እንዲኖር አስፈላጊ ስለሆነ ነውና ይሄ የሚያመለክተው ይሄ ልጅ እንደምታዩት ቁጭ ብሎ ኔቸሩን ኢንጆይ ያደረገ ዛፉን ጨረቃውንና ኮከቦቹን ያያየ ነው እነሱ ደግሞ እነሱን ማየት የሚቻለው መዝናናት እንችለው መዝናናት ደግሞ ምንችለው ሰላም ሲኖር ብቻ ነው ሰላም ከሌለ መዝናናትም ኔቸርን ኢንጆይ ማድረግ ምንም አንችልም ስለዚህ ይሄ ስዕል የሳልኩበት ምክንያት ሰላም በሀገራችን ውስጥ እንዲኖር ስለፈልኩ የሳልኩት ስለ አንድነት ነው እዚህ ጋር እንደምትመለከቱት የተለያዩ እጆች አሉ በተለያየ ቅርጽ እና መሃላዎቹ ላይ ያለ ፐዝሎች አሉ ፐዝሎቹ ያንዳንድ ሰው ሐሳብ ናቸውና አሁን ለምሳሌ እዚህ ጋራ ፐዝሎቹ አብረን ብንገጣጥማቸው የሚያምር ስዕል ስለሚያመጣልን አንድ ሰው ለአንድ ሀገር አስተዋጽኦ ሊያደርግ ስለማይችል አንድ ላይ በህብረት ብንሰራ ሀገራችንን ትልቅ ደረጃ ልናደርሳት ስለምንችል በህብረት አንድ ላይ እንስራላለን አመሰግናለሁ የስዕሌ ርዕስ ደግሞ አንድነት ነው የሳልኩበት ምክንያት ደግሞ ብዙ ቀለማት በአንድነት ሲታዩ ውብና ውጤታማ ይሆናሉ የማስተላለፈው መልእክት እኛ አንድነት ሲኖር ውብና ውጤታማ እንሆናለን በስዕል አውደ ርዕዩ ላይ የተማሪ ወላጆችና ቤተሰቦች እንዲሁም ጥሪ የተደረገላቸው እንግዶች የታደሙ ሲሆን ካነጋገርናቸው ወላጆች መካከል የሊዲያ ሰለሞን ወላጅ አባት የሆኑት አቶ ሰለሞን በሰጡን አስተያየት ዓለም የስነ ጥበብ ትምህርት ቤት ልዩ ድጋፍ ለሚሻቸው ታዳጊዎችም በሚሰጠው ትምህርት ልጃቸው ሊዲያ ተጠቃሚ መሆኗን በመግለጽ በዚህም ደስተኛ መሆናቸውን ይናገራሉ በቅድሚያ ለዓለም በጣም ትልቅ ምስጋና ይገባታል ባለችበት ሁኔታ እንደዚህ አይነት ልጆች በማፍራቷ
ከዛም ቀጥሎ ሊዲያ ማለት ወደዚህ የስዕል ትምህርት እንድትገባ ያደረግነው በሀገራችን ላይ ባለው በልዩ ሁኔታ ሊዘጋጅ የማይችል አቅም ስለሌለ ያ ማለት ሊዲያ በጣም ክሪቲካል ኬዞች ያላት መጥቀስ ቢቻል በጣም ህዝብን የሚያስለቅስ የሚጎዳ ነው። እንደዛ ሆኖ 8ኛ ክፍል ልታልፍ ስላልቻለች በትንሽ ውጤት ያንን እንዲያሳልፉ በልዩ ሁኔታ ብንጠይቃቸው ሊሳካልን ስላልቻለ ፍላጎቷ ምንድነው ብለን እኛም እሷም ተመካክረን ወደ ስዕል ነው አዎ ወደ ስዕል እንድትገባ አድርገናል። ስዕሉንም እንደምታዩት በአጭር ጊዜ ውስጥ ሳምንት 2 ሳምንት ውስጥ ይሄንን ስላ ይሄን አቅርባለች። ስለዚህ ውስጧ አለው እንደ ሀገር ማስተላለፍ የምፈልገው ነገር እንደዚህ አይነት ልጆች አሉ። የኛ ልጅ ብቻ አይደለችም። በጣም ብዙ መንግስት ልዩ ሁኔታ ብሎ ቢሰጣቸው አሁን ያለው የልዩ ሁኔታ የልዩ ፍላጎት አቅርቦት ያለው በአይነ ስውራን ላይ በአካለ ጎዶሎች ላይ እንደዛ ነው። የሷ ኬዝ በብሬን ላይ ብሬን አብሰስ፣ ብሬን ቲዩመር፣ ሃይድሮሴፋነስ፣ ሻንት የሚባሉ ክሪቲካል ኬዞች ይዛ የሲጀርም ኬዝ አላት። ያንን ሁሉ ሆና ለዚህ በቅታለች፣ መኖር ትችላለች። ከ8 ወር ጀምሮ አሁን 20 ዓመቷ ነው። እስከ 20 ዓመት ጤነኛ ሆና ከጤነኛ ጋር እየኖረች ይሄንን ትልቅ እንደ ሴትነቷም እንደ አገርም በቦታው ቢታይ የተሻለ ነው። በመጨረሻም ተመራቂ ተማሪዎች ባስተላለፉት መልእክት ስዕል የመሳል ፍላጎትና ዝንባሌ ያላቸው ልጆችና ታዳጊዎች ሙከራ ማድረግ እንደሚችሉ ይናገራሉ። ታዲያ መሆን የምፈልገው የራሴን ጋለሪ ፈጥሬ እንዳለ ሰዎች እየመጡ ስዕሎችን እያዩ መጽሐፍን እያነበቡ ሻይ ቡና እያሉ መተው እንዳዩ ፈልጋለሁ። አመሰግናለሁ። ብዙ ስዕል መሳል የሚፈልጉ ስዕላቸውን መጀመሪያ መለማመድ አለባቸው እቤት። እሱን ማስተላለፍ የዓለም የስነ ጥበብ ትምህርት ቤት መስራች ሰዓሊና የስዕል መምህርት የሆኑት ዓለም ጌታቸው ለወደፊት ትምህርት ቤቱን ወደ ትልቅ ተቋም የማሳደግ እቅድ እንዳለ ተናግረው ለዚህም ተግባር ሁሉም የህብረተሰብ ክፍል የድርሻውን እንዲወጣ ጥሪያቸውን አቅርበዋል። ዓለም ስነ ጥበብ ማዕከል እንደተናገርኩት ለረጅም ዓመታት ኦልሞስት እንደነገርኳችሁ ለ16 ዓመታት ነው በዚህ መንገድ በጣም በጠባብ ቦታ በርካታ ልጆችን በማስተማር በተለይ ገርጃ አካባቢ ይታወቃል። በርካታ ልጆች እንግዲህ ይመጣሉ፣ ይሰለጥናሉ። ለ2 ሰዓት እንግዲህ ቦታ የጠባብ ስለሆነ በጣም በትንንሹ ልጆችን እየተቀበልኩ ነው። በጠባብ ቦታ ወደ 32 ተማሪዎችን ነው ማስተምረው። እንግዲህ በዚህ ቦታ ጋር ሁሉም ደግሞ ለስነ ጥበብ ተቋም እገዛ እንዲያደርግ እንግዲህ የዓለም የስነ ጥበብ ማዕከል እንደምትመለከቱት ለአመታት በዚህ መንገድ በርካታ ልጆች እንዲያቀርቡ አድርጓል። ዩኒቨርሲቲ ገብተው የወጡ ሁሉ አሉ እንግዲህ በዚህ ተቋም ውስጥ የተማሩ እና እንግዲህ ያለው ዓላማ ምንድነው? ተቋሙ የራሱ ተቋም እንዲኖረው እንዳያችሁት በተለያየ መንገድ ነው። ትምህርት ቤታችን ሌላ ቦታ ነው፣ ምናቀርብበት ቦታ ሌላ ቦታ ነው፣ አስቸጋሪ ነው። እኔንም እንደምታዩ እንግዲህ በዚህ መንገድ ነው በርካታ ልጆችን እያስተማርኩ ያለሁት። አብራችሁኝ እንድትሰሩ ይሄ ተቋም በደንብ ደግሞ ወደ ተሻለ ሀገርን መጥቀም እንዲችል ወገኖቻችንን ማገዝ እንዲችል አብራችሁኝ እንድትሰሩ ደግሞ እገዛም እንድታደርጉልኝ በየትም መንገድ ባላችሁ ዕውቀት በተለያየ መንገድ የራሱ ተቋም እንዲኖረው እንግዲህ ወደፊት የራሱ ተቋም ኑሮት ብዙ ሰዎች የሚጠቀሙበት ዓለም ጋለሪ ይታወቃል። በርካታ ሰዎች እየመጡ ሻይ እየጠጡ ስዕል የሚስሉበት ቦታ ነው። መጽሐፍ የሚያነቡበት ቦታ ነው። የሚወያዩበት ቦታ ነው። አውደ ሐሳብ አለ፣ የውይይት መድረክ አለ። ይሄ ደግሞ ሁሉንም ማህበረሰብ የያዘ ነው። የሁሉንም እድሜ ክልል የሚያግዝ ተቋም ነው። በቀጣይ እንግዲህ አንድ የራሱ ተቋም እንግዲህ ተመስርቶ እዛ ቦታ ጋር ሁሉንም በአንድ ላይ መስጠት የምችልበት ተቋም ይኖራል ብዬ አስባለሁ። ሁላችሁንም አብራችሁኝ ስሩ ላለው በጣም ወዳችኋለሁ። አመሰግናለሁ። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾች በዛሬው ልዩ ፕሮግራማችን በኢትዮጵያ ሰብአዊ መብት ኮሚሽን ተገኝተን ዓለም የስነ ጥበብ ትምህርት ቤት በስዕል ሙያ ያሰለጠናቸውን 80 ህጻናትና ታዳጊዎች ያስመረቀበትን ዝግጅት በተመለከተ ያሰናዳንላችሁ መሰናዶ ከላይ የተከታተላችሁትን ይመስል ነበር። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ።
ነው።